ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ኢትዮጵያውያን በጋራ ጉዳያቸው ላይ ያለማንም ጣልቃ ገብነት እየመከሩ ነው። በኦሮሚያ ክልል በ2018 በጀት ዓመት በሶስቱም የመንግስት ፍርድ ቤቶች ከ500 በላይ መዝገቦች እልባት ማግኘታቸውን የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባሲ ገለጹ። እንደ አዲስ የተቀሰቀሰው የአሜሪካና የኢራን ጦርነት ዓለም አቀፍ ሕግጋትን ወደ መጣስና የኒውክሌር ተቋማትን ወደ ማጥቃት የተሸጋገረ አደገኛ ምዕራፍ ላይ ደርሷል። በስፖርት በ23ኛ የዓለም ዋንጫ ስፔን አርጀንቲና በማሸነፍ ለሁለተኛ ጊዜ የመድረኩ ሻምፒዮን ሆነች። ተመልካቾች የዛሬው ዜና ኢትዮጵያ በጥምረት ይመራል። ከዚህ ሸጎሌ ከሚገኘው ዋናው ስቱዲዮን ያሸናፊ እንዳላለው ሀገራዊ ምክክር እየተካሄደበት ከሚገኘው አዲስ ኢንተርናሽናል ኮንቬንሽን ማዕከል የኢቢሲ ጊዜያዊ ስቱዲዮ ደግሞ ነጻነት ፍቅሩ ትገኛለች። ቀዳሚዎቹ ዜናዎቻችን ትኩረታቸውን ሀገራዊ ምክክር ላይ ያደረጉ ናቸው። በመሆኑም በቀጥታ ወደ አዲስ ኢንተርናሽናል ኮንቬንሽን ማዕከል የኢቢሲ ጊዜያዊ ስቱዲዮ ልውሰዳችሁ። ነጻነት እንደምን ውለሻል? መቀጠል ትችላለሽ። አመሰግናለሁ አሸናፊ። ተመልካቾች እንዴት ውላችኋል? ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ከኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ የሀገራዊ ምክክርን አስመልክቶ የተለያዩ ዜናዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ዜናዎችን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ አልፋለሁ። ሀገራዊ ምክክር ሊቃንና ሕዝብ ለአንድ ከፍ ላለ ዓላማ እንዲቆሙ ያደርጋል። ቃታን በማጠፍ ብህርን ያጨበጠችው ኢትዮጵያ ደግሞ በጋራ እንኑር የሚል አዲስ ቃል ኪዳን እየገነባች ትገኛለች። ተመካካሪዎች ታዲያ ሲመካከሩ የነገውን የመደመር ትውልድ እያሰቡ ሊሆንም ይገባል። ይህንን ጉዳይ መነሻ በማድረግ መቅደላዊ ደረጀ ተጨማሪ ዘገባ አዘጋጅታለች። ለሀገር ለውጥ ማነቆ የሆኑ ጉዳዮችን የምንፈታበት መንገድ ብሔራዊ መግባባት ነው። ይህም የረጅም ጊዜ ስብራቶችን በመጠገን በአንድ ላይ ወደፊት የምንሻገርበት መንገድ ነው። ሀገራዊ ምክክር በአንድ በኩል አንድነትና ህብረትን በማጠናከር ልሂቃንና ህዝብ ለአንድ ከፍ ላለ ዓላማ በአንድ ላይ እንዲቆሙ ያደርጋል። ዛሬ የሚዘራው የሰላም ዘር ነገ በልጆች እጅ የሚያፈራ የአንድነት ፍሬ ይሆናል። የትውልድ ትሩፋት የሚሆነው የቁሳዊ ሀብት ውርስ ብቻ ሳይሆን የመደማመጥ ባህል፣ የመከባበር እሴትና የሰላም አስተሳሰብ ጭምር ነው። ለቀጣዩ ትውልድ የሚተላለፈው መልካም ዘር ዛሬ በምክክር የሚዘራው የአንድነትና የመተማመን መንፈስም ነው። በትግራይ አንድ ትልቅ አባባል አለ። ምክሪ ሓደ ትህት ምድሪ፣ ምክሪ ክልተ ልዕሊ ምድሪ፣ ምክሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። የዛሬ ውይይት የዛሬን ክርክር ለመጨረስ ብቻ ሳይሆን የነገው ትውልድ በሰላም በመተማመንና በጋራ እሴት የሚኖርባትን ሀገር ለመገንባት መንገድን የሚጠርግ ነው። ምክክር የአንድ ቀን ክስተት ሳይሆን የትውልድ አደራም ነው። ዛሬ በጋራ የምንመርጠው የመደማመጥ መንገድ ነገ ለልጆች የሚተላለፍ የሰላም ባህል ይሆናል። ቃታን አጥፋ ብዕርን በመጨበጥ ያለመግባባት ታሪኳን ልትሽር የተነሳችው ኢትዮጵያ እንዴት በጋራ እንኑር የሚል አዲስ ቃል ኪዳን እየገባች ነው። ሕያው ሰላምን ለማግኘት በሰዎች ልብ ውስጥ የዘለቀ ይቅርታና ውይይት በማስፈለጉ በምድሪቱ ይህ እንዲሆንም ተመካካሪዎች በአጀንዳዎች ላይ ሲመክሩ ልጆቻቸውን፣ ታናናሾቻቸውንና ቀጣዩን የመደመር ትውልድ እያሰቡ ሊሆንም ይገባል። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም።
የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ከኋላ ቀር ተቸካይ እሳቤዎች በመላቀቅ በመደመር እሳቤ እየተጓዘች ያለችው ኢትዮጵያ ባዘጋጀችው የብዝሃነት ማዕድ በሆነው በሀገራዊ ምክክር ጉባኤ ትልቅ ተስፋን ሰንቃለች። ዛሬን ከዋርካው ስር የተገኙና የመከሩ ትልቅ የትውልድ አደራ ተጥሎባቸዋል። ልባምነትን በመላበስ ይህን ታሪካዊ አጋጣሚ የተጠቀሙበትም ከታሪክ ፊት ቆመው የኢትዮጵያን ብሩህ ወደፊት በእጆቻቸው ሊጽፉ ከበር ቆመዋል። የኔ ይበልጣል ሳንል የሁሉንም ሀሳብ አንድ አድርገን ያንቺ እኔ ይበልጣል ሳቲ እኔም ሳልን ሁላችንም ባንድ ሆነን ኢትዮጵያን ለማዳን ነው፣ ከበሽታዋ ለማውጣት ነው የመጣነው። ጦርነት ጉዳት ያመጣል እንጂ ያለ ነገር ያጠፋል እንጂ የሰው ህይወት ይጠፋበታል፣ ንብረት ይጠፋበታል፣ ምን ደህንነት ያስከትላል ጦርነት። እንደዚህ በምክክር በጠረጴዛ ዙሪያ ተመካክረን የሚፈታ ነገር ሁላ እንደዛ ብንፈታ ሰላምን ሀብትም ልጅም ያድጋል። አብረን ስናወራ እንደ እህትና ወንድም ነን። ስፔሻሊ አብረሽ ስትቀመጪ እንደ ፋሚሊ ነሽ። መራራቃችን ያመጣብን ችግር አለ ብዬ አስባለሁ። መቀራረባችን ካሁኑ ግን ችግሩን እንደፈታው ነው የምገምተው፣ እንደሚፈታውም። ምክንያቱም እንደዚህ ስንገናኝ የተለያየ ሀሳቦችን እንቀያየራለን። እኛ 4000 ደግሞ ኃላፊነት አለብን። እዚህ ያየነውን ነገር ወስደን በአካባቢያችን ስናንጸባርቅ ትልቅ ለውጥ ይመጣል ብዬ ባለሙሉ ተስፋ ነኝ። ሁሉም የየራሱን ቤተሰብ እየመከረ በስነ ምግባር ልጆቹን በስነ ምግባር እያሳደገ ሀገራችንን በስነ ምግባር የበለጸገች ሀገር እንድትሆን ካርክለሙ እንደገና ታይቶ በተለያዩ ባህላዊ ሃይማኖታዊ የሆኑ የሚስተካከሉ ነገሮች ተስተካክሎ ጥሩ ኢትዮጵያ የለማችን የበለጸገች ኢትዮጵያን ለማየት ነው ያለኝ ህልም። በጠረጴዛ ዙሪያ የሚወሰዱት ውሳኔዎችም የነገዋን ጠንካራ የተባበረችና የበለጸገች ሀገር የሚወልዱ የጸኑ ጡቦች ናቸው። ከዚህ የሀገራዊ ምክክር ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ነው የምንገኘው። ከኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ የምክክር ጉዳዮችን እየተመለከትን ነው የምንገኘው። ሽምግልና ኢትዮጵያውያን ከሚኮሩባቸው መልካም እሴቶች መካከል ተጠቃሽ ነው። በተለይም በማህበረሰቡ ዘንድ ለሽምግልና የሚሰጠው ክብርም ከፍ ያለ ነው። በመከባበርና በመተሳሰብ ላይ የተመሰረተው ይህ ሽምግልና ውስብስብና ሊፈቱ የማይችሉ ችግሮችንም ሳይቀር የሚፈታ መፍትሄ ነውና ይህንን ጉዳይ ደግሞ መነሻ በማድረግ ባልደረባችን አልጋነሽ ተካ ያዘጋጀችው ዘገባ አለ። እሱን እንከታተል። ሀገር በቀል እውቀቶች በአንድ ማህበረሰብ ውስጥ አውድን መሰረት አድርገው የሚፈጠሩ እውቀቶች ናቸው። እነዚህ እውቀቶች ከእውቀት በዘለለ የሰዎች የኑሮ መሰረት ሲሆኑ በዕለት ተዕለት ህይወታችን ውስጥ የምንተገብራቸውና የምንኖራቸው እውነታዎች ናቸው። የሀገር በቀል እውቀት የምሰራባቸው የምተገብርባቸው ተቋማት አሏቸው። የሽምግልና አለ፣ የአባገዳ አለ፣ ያለ ሲንቄ አለ። ግጭት በሚነሳበት ሰዓት ላይ የሚያሸማግሉ የማህበረሰብ ክፍሎች አሉ። እነኚህ ነገሮች ደግሞ ሽምግልና የሚካሄድበት ራሱ ቦታ አለው፣ አውድ አለው። እንዲሁ ዝም ብሎ በዘፈቀደ በሁሉም ቦታ አይደረግም። ክብር ባላቸው ቦታዎች ተናግረን ሰዎች እንዲሰሙ በሚያደርጉ በአጥፊውና በተበዳዩ መካከል የሚደረጉ ነገሮች እውነት እንዲወጡ ሊያስገድዱ የሚችሉ ክብር ያላቸው ቦታዎች እንዲሁ ዝም ብሎ ሜዳ ላይ አይደለም የሚደረጉት። ክብር ያላቸው ባህላዊ ሃይማኖታዊ ክብር ባላቸው ቦታዎች ላይ ያረጋሉ። የባህል የቋንቋና የሃይማኖት ብዝሃ በሚገኝባት ኢትዮጵያ ውስጥ በግለሰቦችም ሆነ በማህበረሰብ መካከል የሚፈጠር አለመግባባትን በየራሱ አውድ መለየትና መፍትሄ መስጠት ያስፈልጋል። ልዩነታችንን ውበት አድርገን ለዘለቅነው ኢትዮጵያውያን አብሮነታችንን የሚያጠናክሩ የወል አውዶች ላይ በትጋት የመስራት ባህልን ልናዳብር ይገባል። ለዘመናት አብሮ በመኖሩ ቋንቋዎች ተወራርሶ ባህሎች ተወራርሶ አብሮ የሚያኖሩን አብሮ የሚያሻግሩን ጉዳዮች አሉ። ስለዚህ የግላችን ውስጥ አውዳችን ውስጥ የምንሰራው እንደምናይ ሁሉ በወል ደግሞ ምንድነው ይህንን ማህበረሰብ ያስተሳሰሩ ክሮች ምንድናቸው? ያስተሳሰሩ እሴቶች ምንድናቸው?
ዛሬ የሚያስተሳስሩ ምንድናቸው? ዛሬ ራሱን የቻለ ማህበረሰብ የለም። የእውነቱን ለመናገር ራሱን ችሎ ብቻውን የሚኖር አገርም የለም። ማህበረሰብም ከሌላው ማህበረሰብ ጋር የተሳሰረ ነው። እነኚህ የሚያስተሳስሩንን መሰረታዊ የሆኑ ክሮች ማግኘት አለብን። በጊዜያቸው መታየት ሲገባቸው ያልታዩ ጉዳዮች በቀላሉ እልባት ማግኘት ሲችሉ ሲንከባለሉ የመጡና ማህበረሰብን የሚለያዩ ጉዳዮች ለሀገር የመለወጥና የብልጽግና ጉዞ እንቅፋቶች ናቸው። ለዚህ አብይ መፍትሄው ችግሮችን በየደረጃቸው ለይቶ እልባት መስጠት ነው። ህብረተሰባችን የሚጋጭባቸው፣ ህብረተሰባችን የማይግባባባቸው ነጥቦች ምንድን ናቸው? ከላይ ብቻ ባለው ወደ ታች የምንሄድ ከሆነ አንችልም። ከታች ብቻ የታቹን ብቻ አይተን የላዩን ማናይ ከሆነ አይሆንም። ስለዚህ እያንዳንዱን ይሄንን አንሶላውን ገልጠን ማየት መቻል አለብን። የጌዲዮ ማህበረሰብ በደቡብ ኢትዮጵያ ክልል ውስጥ የሚገኝ ሲሆን ባሌ በተሰኘ ባህላዊ ስርዓት ይተዳደራል። ግጭት በገጠመው ጊዜና አስታራቂ ሽማግሌ ባስፈለገው ጊዜ ደግሞ እውነትን ፍለጋ ሲል የሰላምና የመረጋጋት ምልክት በሆነው እርጥብ ኮባ ላይ ተቀምጦ ይመክራል። እውነትም የምታወጭበት እውነት ለጆሮሽ፣ እውነት ለዓይንሽ፣ እውነት ለምላስሽ የሚባል ነገር አለና የምትመለከቱት ሳር በገዶ ባህል ቆርጪሳ ይባላል። ለእውነት ለዚህ ለቆርጪሳ ለበዚህ ሳሩን ይዘ እውነት ትናገራለህ ወይ ይሉታል። በቃ አውላ እውነት ካልተናገረ ግን በውሸት የመጣ ከሆነ አይዞም ይሄን ሳሩን መሐላ ስላለ ማለት ነው አይናካውም ሳሩን። ቅድም በግራ ቀኝ ሲመጡ የነበረ ሲገቡ በአንድ ላይ እጅ ለእጅ ተያይዞ የሚገቡበት ቦታ ነው ይሄ ሶንጎ ማለት። የጌዲዮ የሀገር ሽማግሌዎች ምስሉ ላይ በምትመለከቱት ስፍራ ላይ ተሰባስበው የተጣላ ታርቆ የነበረው መተሳሰብና መደጋገፍ ጎልብቶ ኢትዮጵያ ሰላሟ ጸንቶ ህዝቧ በአንድነት ለእድገትና ለብልጽግናዋ መረጋገጥ እንዲተጋ ክፉን አርቅልን፣ ሰላምና ምህረትን አብዛልን ሲሉ ፈጣሪያቸውን ይማጸናሉ። እዚህ መተን እጃችን ሳንታጠብ ምንም መሬት ላይ ተኝተን ባዶ እግራችን መተን እግዚአብሔርን እንለምናለን። ያ በሀገራችን እንዳይሆን፣ በአካባቢያችን እንዳይመጣ፣ በልጆቻችን እንደዚህ አይነት ትንኮሳ እንዳይመጣ፣ በህዝብም እንዳይመጣ፣ በመንግስትም እንዳይመጣ እግዚአብሔርን እንለምናለን። ማገኖን አስቀድመን እንለምንና ጧት ወተን ምንም ውሃ አፋችንን ሳንቀምስ እንደዚህ ቆይተን እግዚአብሔርን እንለምናለን። ይበርዳል። በኢትዮጵያ ሁሉም አካባቢዎች የሚገኙት ባህላዊ የዳኝነት ስርዓቶች ማህበራዊ ትስስርን የማጠናከር ለችግሮችና ግጭቶች መፍትሄ ለማምጣት ብሎም ለትውልድ ግንባታ የሚያበረክቱት ድርሻ የላቀ ነው። ከኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። የሀገራዊ ምክክርን አስመልክቶ የተዘጋጁ ዜናዎቻችንን ወደ እናንተ እያደረስን ነው የምንገኘው። ወደ ሌሎች ዜናዎቻችን አልፋለሁ። ኢትዮጵያ በታሪኳ ለመጀመሪያ ጊዜ እያካሄደች ያለው ሀገራዊ ምክክር
ልዩነቶችን በትጥቅ ትግል እናስመልሳለን ከሚል የተሳሳተ አስተሳሰብና ተግባር የሚያስወጣ መንገድ ነው አሉ የባህር ዳር ከተማ ነዋሪዎች። ነዋሪዎቹ ምክክሩ አንድነታችንን ከማጠናከር ባለፈ ለጋራ ጥቅሞቻችን መከበር አስተዋጽኦ የጎላ ነው ብለዋል። ተስፋውን ደስታ ተጨማሪ ዘገባ አለው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ እያካሄደች ያለች የምክክር ጉባኤ እንደ ሀገር ስር የሰደዱ ስብስብ ችግሮችን ለመፍታት ትልቅ አጋጣሚ ነው። ሀገራዊ ምክክሩ ለዘመናት ልዩነትን በጠበንጃ ለመፍታት የመሞከር አክሳሪ አስተሳሰብን የሻረና ሁሉንም አሸናፊ የሚያደርግ መድረክ ስለመሆኑ የባህር ዳር ከተማ ነዋሪዎች ያነሳሉ። መመካከር አሁን መደማመጥ ማጣታችን ነው የጎዳን እንጂ ምክክር ከተጀመረ እስከ መጨረሻው ከሄድንበት ምክክር ጥሩ ውጤታማ እንሆናለን ብለን አስባለን። ምክክር ይጠቅማል እንጂ ሰው አይጎዳም። ሰው ሊጎዳ የነበረውን ሰው ማስጣል የሚቻለው በመምከር ነው። ትላልቁ ሀገሮችን በጦርነት ጀምረው ውጤቱ ሲያጡ ተማክረው ነው ወደ ውጤት የገቡ። በኢትዮጵያ አዲስ ምዕራፍ ተጀምሯል። በጠመንጃ ያለው አመለካከት አስተሳሰብ ተትቶ አሁን ሀሳቦቻችንን ልዩነቶቻችንን በጠረጴዛ ዙሪያ በመነጋገር የምንፈታበት ሀገር ተፈጥራለች። ይህ ጉባኤ ያደሩ ቁርሾቻችንን የምናስወግድበት እንዲሁም የኢትዮጵያን የምናሻገርበት ጉባኤ ነው። ታሪካዊ ጉባኤ ነው። የምክክሩ 8 አጀንዳዎችም የዚህ ማሳያ ናቸው ይላሉ። ምክክሩ እነዚህን ቁርሾች፣ መጠፋፋቶች፣ የሀብት ብክነቶች ወዘተ ለአንዴና ለመጨረሻ ያጠፋን ብለን ነው እኛ ምናት። እነዚህ 8 አጀንዳዎች የህዝቡ ጥያቄዎች ናቸው። ህዝቡ የሚመኘውና የሚፈልገው ጉዳይ ነው። ስለዚህ እነኚህ አጀንዳዎች 8ቱም የህገ መንግስት፣ የባንዲራ፣ የምን ጥያቄዎች ናቸው። ህዝቡም እኔም እነዚህ ችግሮች እንዲፈቱ ምኞቴ ነው። ጉዳዮቻችንን ገልጸን በሀሳብ ሉዓላዊነት ያንተ ሀሳብ ይበልጣል የኔ ሀሳብ ይበልጣል ብለን በጉልበት ከማሰብ ይልቅ ወይ በሌላ ነገር ከመነዳት ይልቅ ቁጭ ብለን ወጣቱ እንደ ወጣት ሀገሩን ማስቀጠል ማልማት አለበት ብዬ እምነቴን የጣልኩበት የሀገራዊ ምክክር ኮሚሽን ምክክሩ አንድነትን በማጠናከር ለብሔራዊ ጥቅሞች መከበር መሰረት እንደሚጥል ያላቸውን ተስፋም ነዋሪዎቹ ጠቁመዋል። አንድ ስንሆን ብሔራዊ ጥቅሞቻችን እናስከብራለን። አንድ ስንሆን የኢትዮጵያ ከፍታ እናስጀምራለን፣ እናስቀጥላለን። አንድ ስንሆን ብዙ ያልተመለሱ ጥያቄዎችን እንመልሳለን። አባቶቻችን ወላጆቻችን በአንድነታቸው ነው ጣሊያንን ያሸነፉበት። አውሮፕላን መትረየስ መድፍ ይዞ እነሱ በዱላ በድንጋይ በአፈር በበርበሬ በማይረባ መሳሪያ አንድነታቸው ነው። ይሄ ትልቅ ምስክር ነው። ክታብ ደግሞ ምን ይላል? አልትሃዱ ቁወቱ እንዳይጣቅ አንድነት የማይቀለበስ አቅም ነው ይላል። አንድነታችን ካለ እንትና አሁን የሚጠየቀው የአሰብ ጉዳይን መመለስ እንችላለን። ህዝቡ በአንድ አፍ እየተናገረ በአንድ አይን እያየ በአንድ ጆሮ እየሰማ ተቻችሎ ተደጋግፎ ነው እዚህ የደረሰውና እችን ሀገር መዚህ ያደረሳት። ሲቀጥል ግን አሁን ባለው ደግሞ ይሄ እኛ አንድ አለመሆን አለመመካከር ይሄን ክፍተት አመጣው። ስለዚህ አሁንም ቢሆን ይሄ ምክክር መድረክ ጥሩ ነገር ዞ መጣን ብለን እናስባለን እና አንድ ከሆነ የባህር በር እናገኛለን። ይሄ የጎንዮሽ ምናምን የሚባለው ነገር ይቆማል። ጥላቻ የሚባል የለም። የምክክር ጉባኤው በስኬት እንዲጠናቀቅም መላው ኢትዮጵያውያን የተለመደውን ድጋፍ አጠናክረው እንዲቀጥሉ የባህር ዳር ከተማ ነዋሪዎች ጥሪ አቅርበዋል። ሀገራዊ ምክክሩ ለችግሮች መፍትሄ ከማስቀመጥ በተጨማሪ እንደ ሀገር የጋራ ትርክት የሚገነባ ነው። የደብረ ታቦር ከተማ ወጣቶች ተመካካሪዎች ሀገራዊ መግባባቶች የሰፈኑባት ኢትዮጵያን መገንባት የሚያስችል የመፍትሄ ሀሳቦችን ለማስቀመጥ በንቃት እንዲሳተፉ ጥሪ አቅርበዋል። ሳሙኤል ወርቃየው ደግሞ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ ስትመክር ከልጆቿ ጠረጴዛን ከመክበብ የሚጎድል አይኖርም። በቀደምት ዓመታት ኢትዮጵያውያን በበርካታ ጉዳዮች ላይ እንደ አንድ ልብ መክረው በተሰለፉባቸው አጋጣሚዎች ሁሉ ታሪካዊ ድሎችን ተጎናጽፈዋል። ለዚህም ታሪክ ማሳያ ነው። በሌላ በኩል በሀገሪቱ በተለያዩ ጊዜያት የተፈጠሩ የሀሳብ ልዩነቶችና አለመግባባቶች ግጭቶችን ወልደው ከጊዜ ወደ ጊዜ በሀገር መግባባት ላይ የሚያሳድሩት ተጽዕኖ እየሰፋ መጥቷል። ይህን በመቀልበስ ልዩነቶችን በምክክር በመፍታት ሀገራዊ መግባባቶች ይፈጠሩ ዘንድ እነሆ ኢትዮጵያውያን
ኢትዮጵያውያን በጠረጴዛ ዙሪያ ከበዋል። ዜጎቿም ከምክክሩ ታላቅ ተስፋን ጥለዋል። የደብረ ታቦር ከተማ ወጣቶች እንደሚያነሱትም ይህ የምክክር መድረክ ስር ለሰደዱ ችግሮች መፍትሄ በማበጀት ለሀገራችን መሰረት የሚጥል ነው። ብዙ ነገር ነው የምንጠብቀው። ሁሉም ችግራችን በጠረጴዛ ዙሪያ መወያየት መቻልን ልምድ አድርገን ያስቀምጣሉ ብለን ነው። ለችግሮችም እዛው ላይ መፍትሄ ሰጥተው ቀሪው የማይቻሉትም ደግሞ ለማህበረሰቡ እንዲተወያዩበት ቀጣይ ደግሞ የመፍትሄ እንዲሰጣቸው ያደርጋሉ ብለን ነው አምነን ወክለን የላክናቸው። ሲናፍቀው የነበር ነው። ምክንያቱም ሀገርን የምትመሰርትበት የሀገር ጉዳይ ነው። ሀገራችን በዚህ አጋጣሚ ይሄ የምክክር ኮሚሽን ለሀገራችን አዲስ ምዕራፍ ነው። የችግሮች ሁሉ መፍቻ መሳሪያ ነው። ስናስብ ስንጠብቅ የነበርንበት ጊዜ ነው የነበረው። አሁን በመካሄዱ በጣም እጅግ ደስተኛ ነን። ብዙ ተስፋ ይዞልን ይመጣል ብለን ተስፋ እናደርጋለን። በእስካሁኑ አካሄዶችም ከጫፍና ጫፍ ከመሳሳብ ይልቅ እንደ ሀገር ችግሮችና ሀሳብ ልዩነቶችን በነጻነት የሚንጸባረቁበት መድረኮች አለመኖርና ችግሮችን ለመፍታት የኃይል አማራጮችን ለመጠቀም መጣር እንደ ሀገር መስዋዕትነት አስከፍሏል። ይህ የምክክር ጉባኤ ግን ከመላ ሀገሪቱ የተወከሉ ተመካካሪዎችን በአንድ ጣሪያ ስር ያሰባሰበ አስታራቂ ሀሳቦችን ከማምጣት ባለፈ የጋራ ትርክትን የሚገነባ አዲስ ምዕራፍ የሚፈጥር ነው። ሁሉም ብሔረሰብ ሁሉም ማህበረሰብ ያቀፈ ምክክር ኮሚሽን ነው። ይሄ ደግሞ የጋራ ትርክት የሚፈጥርበት የጋራ ሀገር የሚመሰርትበት የበለጸገች ያደገች ሀገር የሚመሰርትበት ትልቅ ታሪካዊ ምክክር ኮሚሽን ነውና ይሄን ትልቅ እንደ ወጣት ትልቅ ተስፋ አለን። የደብረ ታቦር ከተማ ወጣቶች ልዩነቶችን በውይይትና ምክክር መፍታት የአንድ ጊዜ ተግባር ብቻ ሊሆን አይገባም ባይ ናቸው። ምክንያቱም ልዩነቶች ተፈጥሯዊ ናቸውና በተለያዩ ጊዜያት ሊፈጠሩ ይችላሉ። ጠረጴዛ ከቦ መመካከርንና መግባባትን ኢትዮጵያውያን ባህላችን ልናደርገውና ልናዳብረው እንደሚገባም ጠቁመዋል። ከሁሉም በላይ ግን በቅራኔዎች ጠመንጃ ከማንሳት ይልቅ በውይይት የመፍትሄ ሰው መሆንን መምረጥ ይገባል ብለዋል። መፍትሄ አካል መሆን መቻል ሲቻል ነው ሀገር የሚያስተዳድር ሀገርን የሚመራ ትውልድ መፍጠር የሚቻለው እና እኛ የሰላም አምባሳደር መሆን መቻል ስንችል ነው። ሁላችንም ለሰላም መዘመር አለብን፣ ለሰላም መስራት አለብን ልማት እና በምክክር ኮሚሽኑ ሁሉም የራሱን አስተዋጽኦ ማድረግ አለበት። የእኛ እናት አባቶች የእኛ ቅድመ አያቶች ከየቤተ ክርስቲያን በር ከየመስጊድ በር በየሰፈር ሽማግሌ ተመርጦ ሀይ ተብሎ ሰው ኮርኮም ተደርጎ ያጠፋል። ከዛ ጀምሮ ነው እዚህ የደረሰው እንጂ አልጋ ባልጋ ሆኖ አይደለም። ያን እየተከተለ ነው ማህበረሰቡ አሁን ምክክር ኮሚሽን በዘመናዊ መልኩ ተደርጎ እዚህ ድረስ የሆነው። ይሄ ደግሞ የቀረበው ጥያቄ መፍትሄ ያመጣል። ብዙ ተስፋ አለን፣ ብዙ ለውጥ ይመጣል በምክክር ኮሚሽን። ህዝብ የወከላቸው ተመካካሪዎችም የምክክር ጉባኤው ህዝብ በጉጉት ሲጠብቀው የቆየ ነውና ሀገራዊ መግባባቶች የሰፈኑባት ኢትዮጵያን መገንባት የሚያስችሉ የመፍትሄ ሀሳቦችን በማስቀመጥ በንቃት በመሳተፍ ኃላፊነታቸውን እንዲወጡም ጠይቀዋል። ተመልካቾች ዜናዎቻችን ወደ እናንተ እየደረሱ ይገኛል። አሁን ደግሞ ከዚህ የሀገራዊ ምክክር ከሚካሄድበት ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ይሄንን እውነት ሲከታተል የቆየው ባልደረባችን መሐመድ አልቃድርን የምናገኘው ነው የሚሆነው። በተለይም የሀገራዊ ምክክር ጉባኤው ዘላቂ መፍትሄ ለማምጣት ትልቅ ሚና እየተወጣ ስለመሆኑ ተመካካሪዎች ገልጸዋል። ከዛም ባለፈ በምክክሩ ላይ የሚሳተፉ እነዚሁ ተመካካሪዎች የኢትዮጵያን ዘላቂ ችግሮች በውይይትና በንግግር ለመፍታት የሚቻልበት ሰፊ እድል ስለመፈጠሩም ነው የገለጹት። እነዚህን ተመካካሪዎች ደግሞ ባልደረባችን መሐመድ አልቃድር አነጋግሯቸዋል። እንዲሁም ደግሞ እውነቱንም ተከታትሎ ነበርና እሱን እናገኘዋለን። በቀጥታ መስመራችን ላይ ነው የሚገኘው። መሐመድ እንዴት ውለሃል? ቀደም ሲል እንዳነሳሁት በተለይም እየተካሄደ የሚገኘውን የሀገራዊ ምክክር ተከትሎ ተመካካሪዎችንም አነጋግረሃል፣ ምክክሩንም ስትከታተል ቆይታ አድርገሃል እና ምንድነው ያነሱት ሀሳብ፣ ሂደቱ ምን ይመስላል የሚለውን መረጃዎችህን ብታጋራን። አመሰግናለሁ ነጻነት። እንግዲህ ሐምሌ 8 የጀመረው የሀገራዊ የምክክር ጉባኤ በርካታ ጉዳዮች ላይ ምክክር እያደረገ ነው የሚገኘው። ዛሬም እንግዲህ በአዲስ ኮንቬንሽን ሴንተር የተለያዩ ተመካካሪዎች በተገኙበት በተለያዩ አጀንዳዎች ላይ ምክክሮችን እያደረጉ ነው የሚገኙት። እንግዲህ ያለፉትን ጊዜያቶች ቁርሾዎች፣ ቂሞችን እንዲሁም በደሎችን የመካሻ መንገድ ይሆናል ተብሎ የሚጠበቀው ይህ የሀገራዊ ምክክር ሂደት በዚህ ጉባኤ ላይ በርካቶች ተሳትፈውበታል። እንግዲህ ከተለያዩ አካባቢዎች የመጡ የተለያዩ ጉዳዮችም ከዚህ በፊት ተሰምተው የማይታወቁ ጉዳዮችንም ጭምር የመለዋወጥ በሂደቱ እነዚህንም ነገሮች የመስማት ሂደቶች እንደነበሩ ተመካካሪዎችን ባነጋገርኩበት ወቅት ገልጸውልኛል። ያለፉት ጊዜያቶችን ስናስባቸው ነፃ አውጪ፣ ታጋይ እየተባለ
ሀገርን ወደ አላስፈላጊ ነገሮች ሂደቶች ውስጥ የከተቱ አካላት የጥቂቶችን መንገድ የተከተሉ መሆናቸውን በምክክር ሂደቱ ደግሞ በመነጋገር እንዲሁም ደግሞ አንደኛው የሌላኛውን ሀሳብ በመስማት ሂደት ውስጥ አሳልፈን ቢሆን ያለፉትን ጊዜያቶቻችንን ያሳለፍናቸውን ጠባሳዎች እኛ ላይ አያርፉም ነበር የሚሉ ሀሳቦችን አንስተዋል። ከየአካባቢያቸው ያላቸውን ልምድም አጋርተውኛል። እዚህ ሰብሰብ ብለው በሚመካከሩበት ሂደትም ተስፋ የሚሰጣቸውን ነገር የተመለከቱበት እንደሆነም ነግረውኛል። እንግዲህ የምክክር ሂደታችሁ እንዴት ነበረ? በሂደታችሁ ውስጥ ያጋጠሟችሁ ነገሮች አሉ ወይ ብለን ለመጠየቅ ሞክረን ነበር። እጅግ በጣም ሞቅ ያለ ምክክር እያደረጉ እንደሆነ የማይነሱ ሀሳቦች እንዲሁም ግለታቸውም ለመግለጽም የሚያስቸግር አይነት በግለት ውስጥ ነው ሀሳቦች የሚነሱበት እንደነበረ ነግረውኛል። ይህ ሂደት ግን ሀገርን በምክክር በእንዲህ አይነት የምክክር ግለት ውስጥም አልፋ የተጣራውንና ለሀገር የሚያስፈልገውን የምክክር ውጤት ለማግኘትም የሚያስችለውን ምክክር ለማድረግ ያስችለናል ነው ያሉት። እነዚህ ተመካካሪዎች እንግዲህ ባለፉት ቀናት 500 ሆነው በየ500 እየሆኑ በቡድን ምክክሮችን ሲያደርጉ ነበር። ዛሬ እነዛ 500ዎች ተከፋፍለው ወደ 10 ቡድኖች ተከፋፍለው 50 እየሆኑ ምክክሮችን እያደረጉ ነው የሚገኙት። በእነዚህ በ50 ሆነው በሚያደርጓቸውም የምክክር ሂደቶችም ሀሳቦችን አጀንዳዎቻቸውን እያነሱ በሚነሱ አጀንዳዎች በተሰጧቸው አጀንዳዎች ላይ ሀሳቦችን በነጻነት እያንሸራሸሩ እንደሆነ ቀደም ሲል ኮሚሽነር አምባሳደር መሐመድ ድሪል ባነሱበትም መግለጫ ላይ ተመልክተናል። እኛም ስናናግራቸው ይህንን ነግረውናል። 50 ሲሆኑ ሀሳቦችን በነጻነት እንዲሁም ደግሞ ያለምንም ገደብ ነገር ግን በአንድ ማዕቀፍ ውስጥ ሀገርን በሚጠቅም ማዕቀፍ ውስጥ ሆነን ውይይቶችን፣ ምክክሮችን እያደረግን ነው የሚል ሀሳብን አንስተውልናል። እንግዲህ በዚህ የምክክር ሂደት ትልቅ ተስፋን እንደሰነቁ ነው የነገሩን። ሀገራችን በዚህ ሂደት ውስጥ ባለፉት ጊዜያቶች ያጋጠሟቸውን ፈተናዎች ባለፉት ጊዜያት በጋራ ትልቅ ሁነን እንደ ትንሽ ያለፍንባቸውን ጊዜያቶች የምናካክስበት አሁን ደግሞ ትልቅ ሁነን በትልቅነታችን በሚመጥነን ልክ ለመንቀሳቀስ ይህን የምክክር ሂደት እንጠቀምበታለን ነው ያሉት። የዚህ የሀገራዊ የምክክር ጉባኤ ላይ የተሳተፉ የሚገኙ ተሳታፊዎች እንግዲህ የ4000 የሚሆኑ ተሳታፊዎች ናቸው በዚህ የምክክር ሂደት ላይ እየተሳተፉ የሚገኙት። በምክክሩም እንግዲህ ውጤታማ የሆነ የሀገራዊ ምክክር የሚጠበቅበትንም ውጤት ያስገኛል ተብሎ ነው የሚጠበቀው። ነገር ግን በሀገራዊ የምክክር ሂደቱ ዘላቂ ሰላምን የምናገኝበትን እንዲሁም ደግሞ ሀገራችን ከዚህ ቀደም በነጻ ታጋዮች እንዲሁም ደግሞ ትግልን መሳሪያን አንግበው ወደ ጫካ የሚወርዱ አካላትን ሳይሆን የምትሻው እንዲሁ ያለ መንገድ የምክክር ሂደት ውስጥ አልፈው ለሀገር የሚጠቅመውን ነገር የሚያቃብሉ ለሀገር ተስፋን የሚሰጡ የምክክር ሂደቶችን እናሳልፋለን ብለው ተስፋ እንደሚያደርጉ ነው የገለጹልን። እንግዲህ ያነጋገርናቸው ተመካካሪዎች እስካሁን ባለፉባቸው ቀናቶች እንግዲህ ገና ነው የሀገራዊ የምክክር ሂደቱ ገና ነው። ባሉት ቀናቶች ግን ፍሬያማ የሚባሉ ንግግሮችን፣ የመተዋወቅ ሂደቶችን፣ ስነ ስርዓቶችን፣ የመማር ሂደቶችን እንዲሁም ደግሞ አጀንዳዎች ላይ እንዴት አይነት ሀሳቦችን እንደሚያነሱ ሀሳባቸውን በምን አይነት መንገድ እንደሚያነሱም በቂ የሆኑ ስርዓቶችንም ያገኙበት እንደሆነ ልምድ የሚያገኙበት እንደሆነ አንስተውልናል። ከዚህ በኋላ በሚኖሩት የምክክር ሂደቶችም ንቁ ተሳትፏቸውን እንደሚቀጥሉ አረጋግጠውልናል። መሐመድ አልቃድር ስለ መረጃዎች እናመሰግናለን። የቅድመ ምክክር ውይይቶችን በማጠናቀቅ ወደ ዋና አጀንዳዎች ምክክር መገባቱን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገለጹ። የአደረጃጀትና የአሰራር ስርዓት ከሐምሌ 8 ጀምሮ ግንዛቤዎችን በመስጠትም የግንዛቤ መፍጠር ስራዎች ተሰርተዋል ያሉ ሲሆን በዚህም እያንዳንዳቸው 500 አባላት ያላቸው 8 የምክክር ቡድኖች ተደራጅተዋል። ከዛሬ ዕለት ጀምሮም ተመካካሪዎች በተመደቡበት ቡድን ውስጥ በአጀንዳዎች ላይ ውይይት መጀመራቸውንና ሂደቱም መልካም መሆኑን ኮሚሽነሩ ገልጸዋል። ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው
ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ማለትም ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። አመሰግናለሁ። ተመልካቾች ከዚህ ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ከኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ የሀገራዊ ምክክር አስመልክቶ በተለይ ምክክር ላይ ያተኮሩ ዘገባዎቻችንን ወደ እናንተ ስናደርስ ቆይታ አድርገናል። ዜናዎቹን እየመራው ደግሞ ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። አሁን ደግሞ ወደ ዋናው ስቱዲዮ ወደ አሸናፊ እመራችኋለሁ። አሸናፊ ወደ አንተ ልመልሳቸው ተመልካቾች። እናመሰግናለን ነጻነት። መልካም ቀን ሆነልሽ። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። እንዴት ዋላችሁ? ይመስገን። ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ
ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለ ነው። አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። ዜናዎቻችን ቀጥለዋል። በኦሮሚያ ክልል በ2018 በጀት ዓመት በሶስቱም የመንግስት ፍርድ ቤቶች ከ600 ሺህ በላይ መዝገቦች መታየታቸውንና ከ500 ሺህ በላይ መዝገቦች እልባት ማግኘታቸውን የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባ ሲመል ተናገሩ። በጨፌ ኦሮሚያ 6ኛ የሥራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ የኦሮሚያ ጠቅላይ ፍርድ ቤት የ2018 በጀት የሥራ አፈጻጸም ሪፖርትና የ2019 የሥራ ዕቅድ ሪፖርት ቀርቧል። በኦሮሚያ ከሚገኙ የወረዳ የከፍተኛና የጠቅላይ ፍርድ ቤቶች በዓመቱ የፍትህ አገልግሎት ቀልጣፋ እንዲሆን በተሰራው ስራ ውጤት መገኘቱ በሪፖርቱ ተገልጿል። የፍትህ ስርዓቱን እሴትና የስራ ስነ ምግባር በመጣስ የስነ ምግባር ግድፈት በፈጸሙ አባላት ላይ የተለያዩ እርምጃዎችም ተወስደዋል። የጨፌውን ጉባኤ የተካተለች የምትገኘው ሪፖርተራችን ሀምራይት ብርሃኑ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሀምራይት እንደምን ቆይተሻል? በፍርድ ቤቶች የፍርድ አሰጣጥ አገልግሎት ፈጣን እንዲሆን የተሰሩ ስራዎች ምንድናቸው? ያሉሽን መረጃዎች ልታደርሽን ትችላለሽ? አመሰግናለሁ። እንግዲህ የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት በ11ኛ መደበኛ ጉባኤው በዛሬ ውሎ የኦሮሚያ ጠቅላይ ፍርድ ቤት በዚህ በ2018 የተሰሩ ስራዎች የስራ እቅድ አፈጻጸምና የ2019 የስራ እቅድ ሪፖርት ቀርቧል። በዚህም እንግዲህ በ2018 ከታቀዱት ውስጥ የተለያዩ ስራዎች ተሰርተው ውጤት መገኘታቸውን ነው የተገለጸው። በተለይም 600 ሺህ በላይ የሆኑ መዝገቦች ታይተው ከዚህ ውስጥ ደግሞ ከ500 ሺህ በላይ መዝገቦች እልባት አግኝተዋል። ከነዚህ ውስጥ ደግሞ ከ300 ሺህ በላይ የሚሆኑት በባህላዊ ፍርድ ቤቶች ታይተው እልባት የተገኘላቸው መዝገቦች ናቸው። እንግዲህ በዚህም አንጻር ባህላዊ ፍርድ ቤቶች በተለይ የፍርድ ቤት አሰራርን ቀልጣፋ ከማድረግ ባሻገር የተቋቋሙበትን ዓላማ ከግብ ያደረሱ ናቸው ተብሏል። እንግዲህ ይህንን በቀጣይም አጠናክሮ ለመቀጠል ከ629 ፍርድ ቤቶች ዘንድሮ ተገንብተዋል። እንደዚሁም ደግሞ ከ24 ሺህ በላይ ለሚሆኑ በባህላዊ ፍርድ ቤቶች የሚሰሩ ለሽማግሌዎች የአቅም ግንባታ የሚሆኑ የተለያዩ ስልጠናዎች መሰጠቱም ነው የተገለጸው። እንግዲህ በመደበኛ ፍርድ ቤቶች ደግሞ የአሰራሩን ቀልጣፋ ለማድረግ በዲጂታል የተለያዩ ስራዎች ተሰርተዋል። በተለይ በፍርድ ቤቶች ውስጥ የገጽ ለገጽ የፍርድ አሰጣጥን ቀልጣፋ ለማድረግ ወረፋ ከመጠበቅ ጀምሮ የተለያዩ አሰራሮች በዲጂታል መሆናቸው ቅሬታ ይሰማባቸው የነበሩ
ነገሮች እልባት ማግኘታቸው ነው የተገለጸው። ሌላው እንግዲህ በጣም ህዝቡ ቅሬታ ሲያነሳበት የነበረው የመዝገብ መጥፋት ችግር ነበረ። ይህንንም ወደ ሶፍት ኮፒ በመቀየር እና ዲጂታላይዝ በማድረግ ይህ ችግር መቀረፍ መቻሉን ነው የተገለጸው ማለት ነው። እንግዲህ አሁን በዚህ አመት ደግሞ ከ318 የሚሆኑ በሙያው ላይ ያሉ ባለሙያዎች በሰሩት የስነ ምግባር ግድፈት መቀጣታቸውን የተለያዩ ከደሞዝ ጀምሮ ደረጃን ከመቀነስ ጀምሮ የተለያዩ እርምጃዎች እንደተወሰደባቸው ነው የተገለጸው ማለት ነው። ሌላው እንግዲህ በተለይ እንግዲህ ኦሮሚያ እጅግ በጣም ሰፊ አካባቢ መሆኑ ይታወቃልና በተለያዩ ወረዳዎች ውስጥ የፍርድ ሂደታቸውን ከፍተኛ ድረስ ሄደው የሚከታተሉ አካላት ሩቅ ስለሚሄዱ ወይም ረጅም መንገድ ስለሚሄዱ ጊዜን ገንዘብንም ጉልበትንም የሚጨርስ በመጨረስ ለቅሬታ ሲዳረግ የነበረበት ዘርፍ ነበረ። ይህንን እንግዲህ በዲጂታላይዝ ከዛው ካሉበት ወረዳ ወደ ፍርድ ቤቶች በወረዳ ፍርድ ቤቶች ተገኝተው በቀጥታ በፊት ለፊት ገጽ በዲጂታል ወይንም ደግሞ በስክሪን ፍርዳቸውን ወይም ደግሞ ጉዳያቸውን እንዲከታተሉ መደረጉ ለዚህ ለተገኘው ስኬት አንዱ ቁልፍ ጉዳይ መሆኑን ነው የተገለጸው። ሌላው እንግዲህ በዚህ በጨፌ ኦሮሚያ ላይ እንደ አጠቃላይ የተመለከትኩት የሴቶች ተሳትፎ እጅግ ማደጉን ነው። ይህ ደግሞ የሴቶች ኮኮስ በዚህ በጨፌ ኦሮሚያ መቋቋሙ ለዚህ ለተገኘው የሴቶች ተሳትፎ ስኬትም እጅግ ከፍተኛ መሆኑን የጨፌ ኦሮሚያ አፈጉባኤ ሳዕዳ መሐመድ የገለጹበት ነው ማለት ነው። አምራይት ለመረጃዎች እናመሰግናለን። ጥሩ ቀን ይሆንልሽ። የኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የህልውናና የብሔራዊ ደህንነት ጉዳይ ነው። የኢትዮጵያ የባህር በር ባለቤት መሆን በዓለም አቀፍ ንግድ ላይ ተወዳዳሪ እንድትሆን በማስቻል ኢኮኖሚያዊ ጠቃሚነቷን የሚያረጋግጥ ይሆናል። አስማራ ብርሃኑ። የኢትዮጵያ የባህር በር ባለቤት መሆን ተራ የንግድ ተጠቃሚነት ጥያቄ ብቻ ሳይሆን የሉዓላዊነት፣ የኢኮኖሚ ነጻነትና የረጅም ጊዜ ብሔራዊ ጥቅምን ለማስጠበቅ የሚደረግ ስትራቴጂካዊ ወሳኝ እርምጃ ነው። የአንድ ሀገር የኢኮኖሚ ጥንካሬ የሚለካውም በዓለም አቀፍ ገበያ ላይ ባለው የንግድ ተወዳዳሪነት በመሆኑ የባህር በር መኖር ለኢትዮጵያ የንግድ ስርዓት ትልቅ መነቃቃትን መፍጠሩ ማይቀሬ ነው። የባህር በር ባለቤትነትን በማረጋገጥ የወደብ አገልግሎት ክፍያን ማስቀረት ከተቻለ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች፣ ማዳበሪያ፣ ነዳጅና የኢንዱስትሪ ግብዓቶች በተመጣጣኝ ዋጋ ለዜጎች እንዲዳረሱ በማድረግ የኑሮ ውድነትን ለማርገብ ከፍተኛ አስተዋጽኦ ይኖረዋል። ወደ ውጭ የምንልከው መንገድ ላይ ብዙ ወጪ ስለሚሆን የምናመጣው ትርፍ ትንሽ ናት። ወደ ውስጥ የምናስገባ ደግሞ ለወደቡ ክራይ እዛ የሚቆይበት ያ ብቻ አይደለም። ባይዘ ትሪኩ አለ ብዙ። ለምሳሌ ወደቡ የኛ ስለማናዝበት አምጥቶ አስቀምጡና ጊዜ ያራዝሙባል። ለዛ ክራይ ትከፍላለህ። በሁለት ጊዜ ትጎዳለህ። አንደኛ የምትፈልገው ማቴሪያል በምትፈልገው ጊዜ እዚህ አይደርስልም። ህዝቡ እዚህ እጥረት ይፈጠራል። እዚህ እጥረት ሲፈጠር ደግሞ ዋጋው ይንራል። እዛ ደግሞ ክራይ ይከፍላል ሰው። ያን አስመጪው ደግሞ እዛው ክራይ ይከፍላል በየቀኑ። ለዛ ክራይ ደግሞ አሁንም ካልኩሌት አድርጎ እዛ ላይ ጨምሮ ይዞ ይመጣል። እዚህ ይዞ ሲመጣ በጣም ከሚገባ በላይ ይሆናል ማለት ነው። እና ይሄንን ማን ነው የሚከፍለው? እያንዳንዱ ኢትዮጵያዊ ይከፍላል። የቀይ ባህርና የኤደን ባህረ ሰላጤ በዓለም አቀፍ ደረጃ እጅግ ወሳኝ የሆኑ የንግድና የወታደራዊ እንቅስቃሴ መስመሮች ናቸው። በእነዚህ አካባቢዎች ቀጥተኛ ተሳትፎ ወይንም የባህር በር መኖር የኢትዮጵያን ስትራቴጂካዊ ተጽዕኖ ፈጣሪነት የሚያሳድግ ይሆናል። ኢትዮጵያ የባህር በር ሲኖራት የባህር ኃይሏን በይፋ በማጠናከር የራሷን የንግድ መርከቦች ከባህር ላይ ወንበዴዎችና ከተለያዩ የደህንነት ስጋቶች የመጠበቅ አቅሟንም ማጎልበት ትችላለች። ለንግድ የምትጠቀምባቸው መርከቦች አሉ። የእነሱን ደህንነት ማስጠበቅ ሁኔታዎች አሉ። ከዛ ባለፈ የሰብማሪን ኬብል ጉዳይ አለ። ኢንተርኔት የምናገኘው አሁን ያለንበት ዓለም ዲጂታል ዓለም ነው። ኮኔክቲቪቲ ዓለም ነው። በዚህ የዲጂታል ዓለም ውስጥ ደግሞ ኢንተርኔት የምናገኘው በሰብማሪን ኬብል ነው። ባህርን አልፈው በሚመጡ ኬብሎች ናቸው። በባህር አልፈው የሚመጡ ኬብሎችን ደህንነት ደግሞ ማስጠበቅ አንችልም። አንድም የባህር በር ስለሌለን ኮሚኒኬሽን ክሪቲካል መሰረተ ልማት ጋር የተገናኘ ስለሆነ መሰረተ ልማቱን ለመዘርጋትም መሰረተ ልማቱንም ደህንነቱን ለማስጠበቅ የግድ ከባህር ጋር ተያያዥነት ያላቸው እንቅስቃሴዎችን ማድረግ ይፈልጋል። ያ ማለት የራሴ የሆነ
የምትንቀሳቀስበት ባህር ያስፈልግሃል። እንደዚሁም ደግሞ የባህር ኃይልና ከባህር ጋር ተያያዥነት ያላቸው የሳይበር ደህንነቶችን ዲፕሎይ ማድረግ ይፈልጋል። የኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የህልውናና የብሔራዊ ደህንነት ጉዳይ ነው። ኢትዮጵያ ካላት ግዙፍ የህዝብ ቁጥርና እያደገ ከመጣው ኢኮኖሚ አንጻር አስተማማኝ የወደብ አማራጭ መኖር የወደፊት የብልጽግና ጉዟን ዋስትና የሚሰጥ መሰረታዊ ምሰሶ ነው። በአጠቃላይ የኢትዮጵያ የባህር በር ባለቤት መሆን የኢኮኖሚ ጥገኝነትን የሚያስቀር፣ የውጭ ንግድን የሚያሳድግ፣ የብሔራዊ ደህንነት ስጋቶችን የሚቀንስና ኢትዮጵያ በቀጠናው በዓለም አቀፍ መድረክ ያላትን ይፋዊ የዲፕሎማሲ ክብደት ከፍ የሚያደርግ ታሪካዊ ፋይዳ አለው። በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባ የማህበራዊ ሳይንስ ባለሙያዎች ተናገሩ። የግልና የቡድን ጥቅምን መሰረት በማድረግ የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታድግ አድርጓት ቆይቷል። ሚካኤል ገዙ ይህንን ጉዳይ በዝርዝር ተመልክቶታል። የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ዳግም ወደ ክብሯ እንድትመለስ የሕዝቦቿን አንድነት መጠበቅ መሰረታዊ ጉዳይ ነው። በቀደሙት ዘመናት በማንነት በታሪክና እምነትን በመሳሰሉ ጉዳዮች የተፈጠሩ ከፋፋይ ትርክቶች በሕዝቦች መካከል አለመተማመን እንዲጎለብት አድርገው ቆይተዋል። ባለፉት 50 ዓመታት ወዲህ ያሉ የፖለቲካ ሁኔታዎች ባጭሩ በዚህ ባለፉት 20 ዓመታት ውስጥ የምንመለከተው በፖለቲካ ቡድኖች የሚቀነቀኑ ጉዳዮች ይህን ሀገር አደጋ ውስጥ ከቶ እንደነበረ ልብ ማለት ያስፈልጋል። አብሮ የነበረውን በተለያየ ምክንያት የተቀላቀለውን ህዝብ የኢትዮጵያን ህዝብ ፎርዛት ማተር ልትለይ የምትችለው ህዝብ በተለያየ ምክንያት በተለያየ አጋጣሚ የተቀላቀለ ህዝብ ነው። በጋራ ደግሞ በርካታ ታሪክ የሰራ ህዝብ ነው። አድዋን ማንሳት ይቻላል። የፈጠርናቸው አዳዲስ ነገሮች አሉ። በህብረተሰቡ ውስጥ የቆዩትን በአብዛኛው ህዝብ ውስጥ ያለ የነበረውን መተሳሰር የሚያለያይ የሚያፈረካከስ ከአንድነት ይልቅ ልዩነት ላይ ያተኮረ ሳቤ መፍጠር ነገር አለ። ይሄ አንዱ ትርክት ነው። በሪሊጅንም ይሁን በኤትኒክ ግሩፕም ይሁን በፖለቲካም ይሁን ከፋፋይ ትርክት ዩኒቲን ያጠፋል፣ አንድነትን ያጠፋል፣ ጥርጣሬን ይፈጥራል። አገር የምታስብበት ደረጃ እንዳትደርስ ነው ሊያደርግ የሚችል። በኢትዮጵያ በየወቅቱ በነበሩ የፖለቲካ ቡድኖች የግልና የቡድን ጥቅምን መሰረት በማድረግ የተፈጠሩና የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታድግ አድርጓት ቆይቷል። የፖለቲካ ትርክቶች፣ የፖለቲካ ሽኩቻዎች ለዛውም ከጀርባውም ብዙ ሚና ያለው እንግዲህ ይሄ ሀገር በብዙ ጉዳይ በብዙ የኃይላት ትኩረት ያለበት ሀገር ነው። ርቀን ሳንሄድ ግብጽ ለዘመናት ኢትዮጵያ ላይ የነበራትን ፍላጎት እናውቃለን። ዛሬም ያላትን ፍላጎት መርሳት የለበትም። ይሄ መረሳት የሌለበት ጉዳይ ነው። ስለዚህ እኛ ሀገር የተፈጠረውን የፖለቲካ ቡድኖች ለፖለቲካ ጥቅም ሲሉ ሀገራዊ ጥቅምን ወደ ኋላ በማድረግ የፈጠሩት የተለያየ የፖለቲካ አጀንዳ ይሄን ሀገር በርካታ ዋጋ መሄድ በሚገባው ልክ እንዳይሄድ አድርጎታል ማለት ይቻላል። ከስጋት እኮ ያልወጣ ሀገር ሆኖ ቆይቶ ነበር። አሁንም የሚያሰጉን ነገሮች አሉ። እነዚህ ነገሮች ላይ መውጣት አለብን ነው። የሰለጠነ መንገድ ልንከተል ይገባል። መግባባት ላይ ልናተኩር ይገባል። የመደመር መንግስት በቀደመው ዘመን የተሰሩ ጠቃሚ የጋራ ታሪኮችን ጠብቆ በዚህ ዘመን ደግሞ አስተሳሳሪ የጋራ ታሪክ በመገንባት አንድነቷ የተጠበቀ ሀገር ለመፍጠር እየተሰራ ይገኛል። አሁን የተጀመሩ በርካታ ነገሮች የምናያቸው ጥሩ ነገሮች አሉ። አሁን ትልቁ ችግር ማንሳት የምፈልገው በዚህ አጋጣሚ የኛ ችግር ቀደም እንዳነሳው በርካታ ነው። ለምሳሌ ትላንትናን በመኮንን ላይ የተመሰረተ እሳቤ በጣም የተጠናወታቸው የፖለቲካ ተቋማት የፖለቲካ ኃይሎች አሉ። ከዚህ መውጣት ያስፈልጋል። ትናንትናን በተገቢው መረዳት ለዛሬ ይጠቅማል፣ ነገንም እንደነገ እንድንሻገርም ያደርጋል። ይሄ ካልሆነ አስቸጋሪ ነው። አሁን እንግዲህ የተጀመሩ የሚያግባቡን የሚችሉ ሀገራዊ እሳቤ ሊፈጥሩ የሚችሉ ህብረትን የሚፈጥሩ በርካታ ነገሮች እየተሰሩ ናቸው። አሁን በዚህ ይሄንን ማድነቅ ያስፈልጋል። ለዛሬ መምጣታችን ለዛሬ ታሪካችን መሰረቱ ትላንት ስለሆነ ነው። ታሪክም ያስተምረን ነው። ትላንት የሌላቸው ህዝቦች የሉም በዓለም ላይ። ግን ትላንታቸውን በተገቢው መረዳት ያስፈልጋል። ትላንትና ላይ የነበረውን ደግሞ በጎ ጎኖቻችንን ዛሬ ማጎልበት የማሳደግ ነገር ደግሞ በጣም አስፈላጊ ነው። ከዚህ የሚነሳ ትርክት ነው የሚያስፈልገን። ሀገር የምትገነባውና ክብሯ ተጠብቆ የምትቆየው በህዝቦች አርቆ ሀሳቢነት በመሆኑ በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባም ባለሙያዎቹ አመልክተዋል። የውጭ ዜና።
እንደ አዲስ የተቀሰቀሰው የአሜሪካና ኢራን ጦርነት ዓለም አቀፍ ሕግጋትን ወደ መጣስና የኒውክሌር ተቋማትን ወደ ማጥቃት የተሸጋገረ አደገኛ ምዕራፍ ላይ ደርሷል። ኢራንም በሰላጤው ሀገራት በሚገኙ በአሜሪካ ወታደራዊ የጦር ሰፈሮች ላይ በሰነዘረችው ጥቃት ከባድ ውድመቶችን አስከትላለች። ሰለሞን ገዳ የአሜሪካና የኢራን ቀጥተኛ ወታደራዊ ፍጥጫ ዓለም አቀፍ ሕግጋትን ወደ መጣስና የኒውክሌር ተቋማትን ወደ ማጥቃት የተሸጋገረ አደገኛ ምዕራፍ ላይ ደርሷል። ባለፈው ወር በፓኪስታን አሸማጋይነት የተደረሰው የጋራ መግባቢያ ስምምነት ሙሉ በሙሉ መፍረሱን ተከትሎ በሁለቱ ኃይላት መካከል ለቀናት የቀጠለው የእሳት መለዋወጥ የቀጠናውን የጸጥታና የዓለም አቀፍ የነዳጅ ንግድ መስመርን ስጋት ላይ ጥሎታል። የአሜሪካ ማዕከላዊ እዝ ሴንቲኮም ይፋ ባደረገው መግለጫ መሰረት በዮርዳኖስ በሚገኝ ወታደራዊ ጦር ሰፈር ላይ በተሰነዘረ የድሮን ጥቃት 2 የአሜሪካ ወታደሮች መገደላቸውና ወታደራዊ ተሽከርካሪዎች መውደማቸውን ተከትሎ ዋሽንግተን በደቡባዊና በደቡብ ምዕራብ ኢራን በሚገኘው የዳርክ ሆይቨን የኒውክሌር ኃይል ማመንጫ ግንባታ ቦታ ላይ ያነጣጠረ የሚሳኤል ጥቃት ፈጽማለች። ፔንታገን ጥቃቱን በቀጥታ ከማረጋገጥም ሆነ ከመካድ የተቆጠበ ቢሆንም ወታደሮቿን ከጥቃት ለመከላከልና የኢራንን የማጥቃት አቅም ለማዳከም ማንኛውንም እርምጃ እንደምትወስድ ግን አሳውቃለች። ዋሽንግተን ጥቃቶቿ በዋናነት የኢራንን ወታደራዊ የሎጂስቲክ መሰረተ ልማት ላይ ያነጣጠረ መሆኑን ትሞግታለች። የአሜሪካ መከላከያ ባለስልጣናት እንደሚሉት ከሆነ ቴህራን በቀጠናው የምታደርገውን የድሮንና የሚሳኤል ጥቃት ለመግታት እንዲህ አይነቱ ጠንከር ያለ እርምጃ አስፈላጊ ሆኖ ተገኝቷል። በአንጻሩ የኢራን የአቶሚክ ኢነርጂ ድርጅት ጥቃቱን የሀገሪቱን የሳይንስ እድገት ለማደናቀፍ የታለመ የሽብር ድርጊት ሲል በጽኑ ኮንኖታል። ተቋሙ ሰላማዊ መሆኑንና አሜሪካ ዓለም አቀፍ ሕግን መጣሷን የገለጸው የቴህራን ሪፖርት በጥቃቱ ቢያንስ 50 ሰዎች መገደላቸውና ከ500 በላይ መቁሰላቸውን እንዲሁም በርካታ ድልድዮች መውደማቸውን ያሳያል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫም አሜሪካ በሲቪል መሰረተ ልማቶችና በሰላማዊ ኒውክሌር ተቋማት ላይ ያደረሰችው ጥቃት ሉዓላዊነትን የጣሰና ይፋዊ የጦርነት አዋጅ መሆኑን ገልጿል። ቴህራን ለደረሰባት ሰብአዊና ቁሳዊ ውድመት ዋሽንግተንን ሙሉ ኃላፊነት መውሰድ እንዳለባትና ጥቃቱ በክልሉ የነበረውን የዲፕሎማሲያዊ መፍትሄ በር ሙሉ በሙሉ የዘጋ መሆኑን አሳውቃለች። ቴህራን የሰነዘረችው አጸፋ ምላሽ ፈጣንና መጠነ ሰፊ ነበር ነው የሚባለው። የኢራን እስላማዊ አብዮት ጥበቃ ኃይል ናስር 2ና የኢራን መደበኛ ጦር ሳቃህ በተሰኙ ወታደራዊ ዘመቻዎች በኩዌት በባህሬንና በዮርዳኖስ በሚገኙ የአሜሪካ ቁልፍ የጦር ሰፈሮች ላይ ከባድ ጥቃት ሰንዝረዋል። በጥቃቱ በኩዌት የአየር ሰፈርና የሎጂስቲክ ማዕከል በከባድ ሁኔታ ተመቷል። ከዚህም በተጨማሪ በባህሬን የሚገኝ የአሜሪካ 5ኛ ፍሊት ዋና መስሪያ ቤትና በዮርዳኖስ የሚገኝ የአየር ኃይል ሰፈር ላይ ጥቃት ፈጽማለች። ምንም እንኳን ዋሽንግተንና የባህረ ሰላጤው ሀገራት መከላከያ ተቋማት አብዛኞቹን የኢራን ሚሳኤሎችና ድሮኖች ማክሸፋቸውን በይፋ ቢገልጹም የወጡ የሳተላይት ምስሎች ግን የተለየ እውነታ እያሳዩ ነው። የዋሽንግተን ፖስት የምርመራ ሪፖርት እንደሚያመለክተው በክልሉ በሚገኙ 15 የአሜሪካ ወታደራዊ ይዞታዎች ውስጥ የራዳር ስርዓቶች፣ የፓትሪዮት መከላከያ መሳሪያዎችና የመጋዘን ተቋማትን ጨምሮ 228 መዋቅሮች በከፊል ሆነ በሙሉ መውደማቸውን በሳተላይት ምስሎች አረጋግጧል። ይህ ውድመት አሜሪካ በቀጠናው ያላትን ወታደራዊ የበላይነትና የአየር መከላከል አስተማማኝነት ጥያቄ ውስጥ የከተተ መሆኑን ወታደራዊ ተንታኞች እየገለጹ ነው። ይህ ወታደራዊ መካረር በዓለም አቀፍ ዲፕሎማሲ ላይ ከፍተኛ ስጋትንም ፈጥሯል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲና የተባበሩት መንግስታት ድርጅት በሰላማዊ የኒውክሌር ተቋማት ላይ የሚሰነዘር ጥቃት ዓለም አቀፍ ሕግን የሚጥስ መሆኑን በማስታወስ ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱ በአስቸኳይ አሳስበዋል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔዎች ቁጥር 444 እና 533 መሰረት ማንኛውም በኒውክሌር መሰረተ ልማቶች ላይ የሚደረግ ወታደራዊ ጥቃት አካባቢያዊና ሰብአዊ የጨረር አደጋ ሊያስከትል ስለሚችል በዓለም አቀፍ ሕግ የተከለከለ መሆኑን ኤጀንሲው አስምሮበታል። በፖለቲካው ረገድ የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የኒውክሌር ታጣቂ እንድትሆን ፈጽሞ እንደማይፈቅዱ በድጋሚ ዝተዋል። ዋሽንግተን በኩዌትና በባህሬን ላሉ የጦር ሰፈሮች ተጨማሪ ፓትሪዮትና የታድ የአየር መከላከያ ዘዴዎችን በፍጥነት ለማስፈር እያቀደች መሆኑም ተገልጿል። በሌላ በኩል የኢራን መንፈሳዊ መሪ ሙጅታባ ካሜኒ እና የፓርላማው አፈ ጉባኤ መሐመድ ቃሊባፍ ዋሽንግተን ስምምነቱን ደጋግማ መጣሷ የአሜሪካ ፕሬዝደንት ዶናልድ ትራምፕ ፊርማ ፍጹም ዋጋ ቢስ መሆኑን ያረጋገጠ ነው ብሏል። የሀገሪቱን ሉዓላዊነትና ደህንነት ለማረጋገጥ መላው የኢራን ሕዝብ ወታደራዊ ዝግጁነት እንዲያደርግና አንድነት እንዲያጠናክርም ጥሪ አቅርበዋል። በአሁኑ ወቅት አሜሪካ በኢራን ላይ የባህር እገዳ ለመጣል ስትሞክር፣ ቴህራን በበኩሏ የዓለም ነዳጅ ንግድ ወሳኝ ደም ስር የሆነውን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን አውጃለች። ይህ ሰርጥ መዘጋትን ተከትሎ የዓለም የነዳጅ ዋጋ ብሬንት
ብሬንት ክሩድ በአንድ ጀመር የዋጋ ጭማሪ አሳይቷል። በሆርሙዝ ሰርጥ በኩል በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ ለዓለም ገበያ የሚቀርብ በመሆኑ የመስመሩ መዘጋት በቀጥታ ዓለም አቀፍ የኃይል አቅርቦት ላይ ትልቅ ስጋት ፈጥሯል። ዓለም አቀፍ የኤነርጂ ተንታኞች ውጥረቱ በዚህ የሚቀጥል ከሆነ በተለይም በእስያና በአውሮፓ ሀገራት ላይ የነዳጅ እጥረትና የዋጋ ግሽበት ሊያስከትል እንደሚችልና የንግድ መርከቦች ረጅም ርቀት ወደሚጠይቀው የአፍሪካ አቅጣጫ ኬፕ ኦፍ ጉድ ሆፕ መስመራቸውን ለመቀየር እየተገደዱ መሆኑንም እየገለጹ ነው። ይህ በዓለም የንግድ መርከቦች ላይ ተጨማሪ የኢንሹራንስና የትራንስፖርት ወጪ የጨመረ ሲሆን የዓለም አቀፍ ንግድ ልውውጥ ፍሰትንም በከፍተኛ ሁኔታ አዝጋሚ አድርጎታል። እናም ይህ በአሜሪካና በኢራን መካከል የተቀሰቀሰው ፍጥጫ ወታደራዊ ጡንቻን ከማሳየት አልፎ የዓለምን መደበኛ ኢኮኖሚ ወታደራዊና የጸጥታ መዋቅር በቀጥታ የቀየረ ታሪካዊ ክስተት ሆኗል። ሁለቱ ወገኖች ወደ ቀጥተኛና የከፋ ጦርነት ከማምራታቸው በፊት ግን ዓለም አቀፉ ማህበረሰብ ያቋረጡትን የሰላም ውይይት ዳግም እንዲጀምሩ የሚያደርገውን ግፊት ማጠናከርም ይኖርበታል። በመጨረሻም ስፖርት። በ23ኛው የዓለም ዋንጫም ስፔን አርጀንቲናን በማሸነፍ ለሁለተኛ ጊዜ የመድረኩ ሻምፒዮና ሆነች። አርጀንቲና በጨዋታው አንድም ኢላማውን የጠበቀ ሙከራ ማድረግ አለመቻሏ በዓለም ዋንጫው አዲስ ታሪክ ሆኖ ተመዝግቧል። ሀና ታሪኩ በዓለም እግር ኳስ ታሪክ ትልቅ ቦታ የሚሰጠው የዓለም ዋንጫ 23ኛ መድረኩን በአሜሪካ፣ ካናዳና ሜክሲኮ አድርጎ 48 ሀገራትን ለመጀመሪያ ጊዜ ሲያፋልም ቆይቶም በስተመጨረሻ ስፔንን አንግሶ ትላንት ምሽት ፍጻሜውን አግኝቷል። የ2022 የዓለም ዋንጫ አሸናፊው አርጀንቲናን ከአውሮፓ ሻምፒዮኗ ስፔን ያደረጉት የፍጻሜ ጨዋታንም 82500 ተመልካቾችን በሚይዘው የኒውዮርኩ ኒው ጀርሲ ስቴዲየም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር ተገኝተው ተከታትለውታል። በትላንቱ የፍጻሜ ጨዋታም አንድ ኢላማውን በቀ ሙከራ ሳታደርግ በመውጣትም መጥፎ ታሪክን ያስመዘገበችው የሊዮኔል ሜሲ ሀገር አርጀንቲና በስፔን መረብ ላይ ግብ ማስቆጠር የሚችል የፊት መስመር እንዳላት ቢታመንም የአውሮፓዊቷን ሀገር ጠንካራ የመከላከል መስመር መስበር አልቻለችም። ኢንዞ ፈርናንዴስ በሁለት ቢጫ ካርድ በቀይ ካርድ ከሜዳ መሰናበቱም አርጀንቲናን ሲጎዳ በ10 ተጫዋቾችም ጨዋታውን እንድትጨርስ አስገድዷታል። በዚህ መሀልም ስፔን በየአቅጣጫው ማጥቃትን አጠናክራ ስትቀጥልም ነበር። በስፔን በኩል ተቀይሮ የገባው ኒኮ ዊሊያምስ ለአርጀንቲና ስጋት መሆኑን ሲያሳይ ሚካኤል ሚሮን በበኩሉም ከፍተኛ ጫናን ሲፈጥር አምሽቷል። ስፔን በጨዋታው በርካታ ኢላማቸውን የጠበቁ ሙከራዎችን ብታደርግም የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ ፈተና በዝቶበትም ነበር። በተጨማሪ ሰዓትም ፌራን ቶሬስ ያስቆጠራት ወሳኝ ግብም ከ16 ዓመት በፊት ለመጀመሪያ ጊዜ በተመሳሳይ በደቡብ አፍሪካዊ ዓለም ዋንጫ እንድታሳካ ኢኒሽታ ያስቆጠራትን ግብ ያስታወሰም ሆኗል። ተቀይረው የሚገቡ ተጫዋቾች ጨዋታን የመለወጥ አቅም እንዳላቸው የፌራን ቶሬስ ግብ ማሳያ ስለመሆኑም የእግር ኳስ ተንታኞች ጭምር ሀሳባቸውን እየሰጡም ይገኛሉ። በግማሽ ፍጻሜው ለዋንጫ የተገመተችውን እንግሊዝን በመርታት ለፍጻሜው ስትደርስ ምናልባት አርጀንቲና ጨዋታው ማሸነፍ የምችል ከሆነ በተከታታይ ዓለም ዋንጫን የማሸነፍ እድል እንዳላትም ቅድመ ግምቶች ቢሰጣትም ህልሟን ግን ማሳካት አልቻለችም። 6ኛ የዓለም ዋንጫ ተሳትፎን ያደረገው ሊዮኔል ሜሲ የጨዋታው መጠናቀቅ ከተሰማ በኋላም ሜዳው ላይ ተቀምጦ በዙሪያው ያለውን ሁኔታ በዝምታ ሲከታተልም ተስተውሏል። በዘንድሮ የመድረኩ ጉዟቸው አንድ ግብ ብቻ የተቆጠረባቸው ስፔኖች አውሮፓ ዋንጫን ካሳኩበት ድል በኋላም በወቅቱ አስቀድመው የማሸነፍ ቅድመ ግምትን ለምን እንደተሰጣቸው በማሳየት ነበር የ2026ቱን የፊፋ የዓለም ዋንጫ ክብርን ማግኘት የቻሉት። እንደ ቡድን ጠንክሮ መስራት ውጤት እንዳለው በመድረኩ የመጣችበት መንገድ ማሳያ የሆነላት ስፔን በምሽቱ ጨዋታም በኳስ ቁጥጥርም ሆነ ለግብ የቀረቡ ሙከራዎችን በማድረግ ረገድ ሙሉ ለሙሉ በሚባል ደረጃ ብልጫ በማሳየት ነው ትልቁን ድል ያስመዘገበችው። አርጀንቲና የ2022ቱን የኳታር የዓለም ዋንጫ ከማሳካቷ ማስቀድሞ 1978 እና 1986 የመድረኩ ሻምፒዮን እንደነበረችም ይታወሳል። ስፔን በበኩሏ በታሪኳ ለመጀመሪያ ጊዜ የ2010ሩን የዓለም ዋንጫ ካሳካች በኋላም ከ16 ዓመት ቆይታ በኋላ ለሁለተኛ ጊዜ በሉዊስ ዴ ላ ፎንቴ መሪነት ማንሳትም ችላለች። ሀገሩን የዓለም ዋንጫ አሸናፊ ያደረገችዋን ብቸኛ ግብ ያስቆጠረው ፌራን ቶሬዝም የተቆጠረችዋን ግብ የህዝባችን ነው ሲል ነበር ከጨዋታው በኋላ ሀሳቡን የሰጠው። አሰልጣኝ ሉዊስ ዴ ላ ፎንቴም ከጨዋታው መጠናቀቅ በኋላ በሰጡት አስተያየትም ኤሚሊያኖ ማርቲኔዝ ያዳናቸው ኳሶች ጨዋታውን እንዲራዘም አድርጎብናል። የፈጠርናቸው የግብ ዕድሎችን ተጠቅመን ቢሆን ኖሮ ጨዋታውን አስቀድመን መጨረስ እንችል ነበር። በተመዘገበው ውጤት ግን በጣም ደስተኛ ነኝ። በዚህ ትውልድም እኮራለሁ በማለት ነበር የተናገሩት። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ከምሽቱ የዓለም ዋንጫ ፍጻሜ ሽንፈት በኋላ በተመዘገበው ውጤት አዝናለሁ ሲል ነበር አስተያየቱን የሰጠው። ተከታታይ የዓለም ዋንጫ ፍጻሜ የደረሱትን የቡድኔን አባላት ግን ምስጋና ይገባቸዋል ሲሉም ተደምጠዋል። ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ የተከታተላችሁትን ይመስላል። ከዜናዎቹ ጋር እኔ አሸናፊ እንዳለ የዕለቱ የዜና ኢትዮጵያ አዘጋጅ ጌታቸው ባልቻ፣ ዳይሬክተራችን አስራት ንጉሴና መላው የስቱዲዮና የስርጭት ባለሙያዎች ከእናንተ ጋር ቆይታ አድርገናል። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ሁሉ ቀን ይመኛል።